ምን ሁለት ብር አለህ እንዴ? አላሚን እንኳን ደፍሮ ብር መጠየቅ ያዋሰውን ደብተሩን እንኳን መልሱልኝ ለማለት የሚፈራ ልጅ ነበር። ብር ስላልያዝኩ ወደ ቤት ተመልሰን ከናቴ ተቀብዬ ሰጠሁት። ደስ ብሎት ሄደ። ቆይቼ ስሰማ በአዲሱ የናፍራህ በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠሁት ብር ሻይ ያዘዘ ቁጭ ብሎ አፍራህን ሲጠብቅ ነበር። 4ቱንም ቀን ግን አላያትም። እናም ከረምቡላ ቤት አካባቢ ያገኘውን የናፍራህን ሰፈር ሊጠይቁ አፍራህ አዲስ አበባ ለረፍት እንደሄደችና ትምህርት ሲያልቅ እንደምትመጣ ረዳው። ቅስሙ ተሰበረ። ቢሆንም እናፍራህ ሰፈር መሄድ አላቆመም። በየቀኑ ያንን ሰፈር ሳይረግጥ አይውልም። ሸርፍ ተራ ትርምሱ፣ ግርግሩ፣ ጫተራው፣ መኪናው የደሴ አንደኛ ቀውጢ ሰፈር። ይህ ሁሉ ግርግር ግን ከአፍራህ አይበልጥም። አፍራህ ብቻዋን የአንድ ትምህርት ቤት ወንዶችና ነፍስ የተደረደረባት ገበያ አይደለች እንዴ? እሷ ከሌለች ለምን ትሄዳለህ እለዋለሁ። እኔ እንጃ ነው መልሱ። ያሳዝነኛል። አንድ ቀን ደግሞ ቤት መጣና ስራ ልጀምር ነው። የምን ስራ? አሺዚ መኪና ላይ ረዳትነት። ትቀልዳለህ? ወላሂ እውነቴን ነው። ከአዲስ አበባ ደስ የሚመላለስ አሺዚ ላይ ስራ ልጀምር ነው። እናቴን ነግሬያት አሳምኛታለሁ። መኪናው ቅዳሜ ወደ አዲስ አበባ ይወጣል። አብሬ እሄዳለሁ። ብታይ ስራው እኮ በጣም ቀላል ነው። አብሬ እሄዳለሁ። ፊቱ ላይ ተስፋ ይንቀለቀላል። በቀጫጭን እጆቹ ሸራ ሲጎትት የጎማ ብሎን ሲያጠብቅ አሰብኩት። አላሚን ትንታጉ ተማሪ። ይሄ ፍቅር የሚሉት ነገር ምን አይነት ልክፍት ነው በእግዚአብሔር! አልአሚን ገና በመጀመሪያ ጉዞ ከመኪና ላይ ሲወርድ ወድቆ ግንባሩ ተፈንክቶና ክንዱ ተላልጦ መጣ። ሰው ሁሉ እንኳን አላህ ተረፈህ እያለ ያዘነለት። እንዲህ ካልተላላጡና ካልተፈነከቱ የልብን ስብራት የመንፈስን መድቀቅ አይቶ የሚያስታመም የለም መቼም። ምን ነው ልጄ? ምን ነው? ምን አገኘህ አላሚ? አላህ ያሸርህ ልጄ። ምን አገኘህ ልጄ? አላህ ያሸርህ፣ አላህ ያሸርህ፣ አላህ ይማርህ፣ አላህ ያሸርህ። አንተ አፍሪያንን ሁሉ መንገድ አልፋ ነው አዲስ አበባ ሄደችው? እነዛን ተራራዎች አይታችኋለች? ያንን ገደል እያየች ፈርታም ይሆናል እኮ። ደብረ ሲና ምሳ በልታለች። ቆሎም ገዝታ ሊሆን ይችላል። እነዛው ዋሻዎች ውስጥ ስትገባ በፍርሃት ተንቀጥቅጣም ይሆናል። አፍራ ባለፈችበት መንገድ በማለፉ ምናባዊ ዳናዋን ተከትለው ሲነጉድ ታየኝ። ምስኪን አላሚን። ቀስ በቀስ አላሚን ነገሮች ሁሉ ተቀላቀሉበት። አንድ ቀን ትምህርት ቤት ሄደና ጭር ያለው በር ላይ ያገኛቸውን የትምህርት ቤታችን ጠበቃ ጋሽ ደምሴ ትምህርት መቼ ነው የሚጀምረው? ትምህርት የሚጀመርበትን አላውቅም። አንተ የትምህርት ፍላጎት ኑሮ ትምህርት የሚጀመርበት ትጠይቃለህ። ይሄን የልጅ እዛ ሄዶ ኳስ ሲራገጥ ይውላል። አንተን የወለዱ እናትና አባት እንዴት ይኮሩ! እሰይ ልጄ፣ እሰይ ልጄ። ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው፣ ተወዛገበ።
8ኛ ክፍል በተመሳሳይ ለአፍራህ ፍቅሩን ሳይነግራት በየቀኑ እያያት በዓይኖቹ ተስፋ ነፍሱን አፋፍቶ ኖረ። አንድ ቀን ለአፍራህ ስጦታ ልሰጣት አሰብኩ አለኝ። ገረመኝ። ወይኔ ፍቅር ጉድለት አይገባው ድህነት እያልኩ ሳስብ አላሚን አንድ 50 ብርና 3 10 ብሮች ከኪሱ አውጥቶ አሳየኝ። ከየት አመጣው? ለረመዳን መስጊድ ጫማ ጠርጌ ያጠራቀምኩት ነው እና ለአፍራህ ስጦታ ለመግዛት በድፍን ደሴ ስጦታ መሸጫ ቤት ዞርን። ለአፍራህ የሚሆን ስጦታ ጠፋ። ለነገሩ ስጦታው ብቻ አይደለም የጠፋው፣ ስጦታ መስጫው እኔም ጠፋ። አሁንም አፍራህን እኔም እንዳላሚን ሆንኩ ምፈራት። ይኸው ወደ 9ኛ ክፍል ስናልፍ አፍራህ ወደቀች። አላሚን ደግሞ እሷን ጥሎ ማለፉን ጠላት አድርጎ ጠመደው። ወይዘሮ ሲሂን ገባን። እኔ ልክ ወደ 10ኛ ክፍል ሳርፍ ደሴ ለቀቅኩ። ውድ ጓደኛዬን ከነኖሮ ድቅስቃሱ ብቻውን ትቼው በቃ ከአላሚን ጋር በዛው ተለያየን። ሁልጊዜም ትዝ ይለኝና ምን ሰይጣን እጄን እንደሚይዘው እንጃ ስልክ እንኳን አልደውልለትም። በቃ ተለያይተን ቀረን። ሲቆይ ትዝታውም ራሱን ደበዘዘ። በራሴ የሕይወት አዙሪት በራሴ ጓደኞች ተከብቤ አላሚን ምርጡን ጓደኛዬን ከነመኖሩም ረሳሁት። መቼስ ሰው ወረተኛ ነው። ወደ ደሴ የተመለስኩት ከ10 ዓመት በኋላ ነበረ። የጓደኝነት መንፈሱ ከተማው መግቢያ በር ላይ ቆሞ የጠበቀኝ ይመስል ገና ሸዋ በር ስደርስ አላሚን ከነናፍቆቱ አእምሮ የሞላው። በቀጣዩ ቀን እነ አላሚን ቤት ስሄድ እናቱ እንደሞቱ አላሚንም የአይሱዙ ረዳት እንደሆነና ሸርፍተራ አካባቢ እንደማይጠፋ አንዲት ልጅ ነገረችኝ። ሸርፍተራ ሄድኩ። ትርምሱ ብሶበታል። አዳዲስ ሕንፃዎች ወረውታል። ጣሊያን በሠራው ጅብሩክ በሚባለው ገበያ አዳራሽ ውስጥ ለውስጥ ብዙ አይሱዙ መኪናዎች የተደረደሩበት መንገድ ላይ አንዲት ትንሽ ሻይ ቤት በረንዳ ስደርስ ብዙ ወጣቶች ተሰብስበው ጫት እየቃሙ ሞቅ ያለው ይዘዋል። ጠጋ ብዬ አንዱን አላሚን የሚባል ልጅ ያውቅ እንደሆነ ጠየቅኩት። ፊት ለፊት ያለ ሌላ ሻይ ቤት ጠቆመኝና ወደዛው አቀናው። አላሚን አየሁት። ጫቱን በግራ እጁ እንደያዘ እኔ አላምንም አቡሹ እንዳትሆን ተቃቀፍን። አላሚን እንደዛው እንደ ድሮ ክስት እንዳለ ነው። ጥርሱ በጫት በልዟል። ሲያየኝ ትንሽ ተሳቀቀ። ትከሻና ትከሻዬን ይዞ ራቅ አድርጎ ያየኝና ያ አላህ ተቀናቅፎ ይስመኛል። ተያይዘን እዛው ጅብሩክ ፎቅ ላይ ወዳለ ካፌ ገባን። አንተ እንዴት ነህ? ሰላም ነው? አቡቹ እንዴት ነህ? ያ አላህ ደግሞ አውሮባል ወት ራሱ በላጥከኝ። እኔ ስላማረብኝ ብቻ አቤት ፊቱ ላይ የነበረው ደስታ። እኔም እንደዛው ሳልሆን አልቀረውም። የእኔ ግን ስላገኘሁት ነበር። ምሳ እየበላን የባጤ ቁጡን አወራን። አላሚን ትምህርቱን ከ10ኛ ክፍል አቋርጧል። እናቱን ለማስታመም ነበር ያቋረጠው። እናቱ አልተረፉም። ከዛ በኋላም መቀጠል አልፈለገም። እዛው ሸርፍተራ የድለላ ሥራ እየሠራ ረዳትነትም እየሞከረ ቀልጦ ቀረ። ያ ፈጣንና አስገራሚ አእምሮ የነበረው አላሚን በቃ ይኸው ሆነ ዕጣ ፈንታው። እየፈራው የማይቀረውን ጥያቄ አስከተልኩ። እኔ የምልህ አፍራንስ አለች?
እናም ቅሬታ የተቀላቀለ ፈገግታውን እያሳየኝ አልሐምዱሊላህ ደህና ነች። 2 ልጆች ወልዳለች። እንዴት ያማምራሉ መሰለህ። ግራ ገባኝ። ግራ መጋባቴን አይቶ እዛ ጋር ያለው ፎቅ የነሱ ነው። አንድ ሀብታም ባል አግብታ እየኖረች ነው። ከስር ያለው ትልቁ ፎቅ የሷ ነው። ወላሂ አምሮባታል። ከነ ቅሬታ ፈገግታው አቀረቀረ። ከረዥም ዝምታ በኋላ የምግብ ጠረጴዛው ላስቲክ ላይ እምባው ጠብ ሲላየሁት አቅፌ ወደ ራሴ ያስጠጋሁት። ከልብ ያዝኜ ነበር። እናም በቅፌ እያለ ድምፁን ቀንሶ እንዲህ አለ። አልሐምዱሊላህ አፍራህ ደህና ናት፣ አያታለሁ ዛሬም